ጤና ይስጥልን። ሰበር ዜና ነው። በደቡብ አፍሪካ በተከፈተ ጅምላ ተኩስ ወይም ደግሞ ማስ ሹቲንግ ቢያንስ የ9 ሰዎች ህይወት አልፈዋል። 10 የሚሆኑት ጉዳት ደርሶባቸዋል። ይህ በደቡብ አፍሪካ ለመጀመሪያ ጊዜ ሆነ ባይሆንም ይሄኛው ግን አዳሩን የተፈጸመ ጥቃት ነው። በተለይም ወደ ንጋት አካባቢ የተፈጸመ ጥቃት ነው። እናም ጉዳዩ እጅግ አስቸጋሪ መሆኑ ተነግሯል። የደቡብ አፍሪካ ፖሊስ ጥቃቱን ማን እንደሰነዘረው እና በምን ሁኔታ እንዴት እንደተፈጸመ የተለያዩ ሀሳቦችን ለማንሳት ቢሞክርም ግን ማንነታቸውን እነዚህ ጥቃት ፈጻሚዎችን በይፋ ማስቀመጥ አልቻለም። ያም ሆኖ ግን ጥቃቱ መፈጸሙ ተረጋግጧል። ጥቃቱን የፈጸሙትን ሰዎች የማፈላለጉ ስራም እንደዚሁ ተጠናክሮ መቀጠሉን በግልጽ አስቀምጧል። በተለያየ አጋጣሚ ወታደራዊ ውጥረቶችን ሊያነግስ የሚችል እንደሆነም በግልጽ የተቀመጠ ጉዳይ ነው። ወታደራዊ ውጥረት ሲባል ፖሊስ በተለያዩ አካባቢዎች እንቅስቃሴዎችን እንዲያደርግ ስራዎች ይሰራሉ ማለት ነው። ከዛ ውጭም ደግሞ ብዙ የፖለቲካ አውድ ያላቸው አካሄዶችም የተፈጠሩ ይገኛል። ግን ደግሞ ሳውዝ አፍሪካ አሁን ፖሊሶች ባረጋገጡት መሰረት የ9 ሰዎች ህይወት ከማለፉም ውጪ 10 ሰዎች ጉዳት ደርሶባቸዋል። ይህ ምንድን ነው የሚለው እጅግ አነጋጋሪ ሆኗል። ጥቃቱ የተፈጸመው እንግዲህ በጆሃንስበርግ አንድ መጠጥ ቤት ውስጥ ነው። ያ ማለት ውጭ ላይ ሆነው 12 ሰዎች በፈጸሙት ጥቃት የደረሰ አደገኛ የተባለ ድርጊት ነው። 12 ሰዎች ናቸው በመኪና ላይ ሆነው ጥቃቱን የሰነዘሩትና እነዚህ ሰዎች ጥቃቱን ሲሰነዝሩ አላማቸው ምንድን ነው፣ በምን ሁኔታ ይሄን ለማድረግ ተገደዱ የሚለውንም ለማስቀመጥ እጅግ አስቸጋሪ ያደርገዋል። ምክንያቱም አሁን ፖሊስ የተለያዩ ስራዎችን በመስራት ላይ ባሰሳ ላይ በመሆኑ ማለት ነው። እንግዲህ ሰንደይ ዛሬ ማለት ነው እሁድ ንጋቱን የተፈጸመ ጥቃት ነው። ከአንድ ሰዓት በፊት ዋናይም ከሱ በፊት የተፈጸመ ጥቃት ነው። በቢከር ሳድል በተባለ አካባቢ ይዛው ጆሃንስበርግ ከተማ ውስጥ የሚገኝ ነው። ያው ይችኛው አካባቢ ትንሽ ጥቁሮች የሚበዙባት ናቸው፣ ወይም ደግሞ ጥቁሮች በብዛት የሚንቀሳቀሱባት አካባቢ ነች። እዛ ላይ የተፈጸመ ጥቃት ነው። ጥቃቱን የፈጸሙት 12 ሰዎች ናቸው። አንኖን ናቸው። እንደ ቀደም ሲል እንደነገርኳችሁ ማንነታቸው የሚታወቅ አይደለም። 12 ሰዎች ግን የፈጸሙት ጥቃት ሆኗል። ይሄኛው እንግዲህ በኮምቢ የሚባል በነጭ ኮምቢ ነጭ ኮምቢ ማለት ሚኒባስ ለማለት ነው እና ደግሞ ሲልቨር ከለር ያለው ሌላ ሴዳን የተባለ እንግዲህ ወይም ደግሞ በመኪና ላይ ሆኖ ባጭሩ ጥቃቱን እንደሰነዘሩት ነው የተነገረው። ጥቃቱ እንግዲህ ሰዎች ራንደምሊ በጎዳና ላይም ድምጻቸውን እያሰሙ ባሉበት ሰዓት እየሸሹ ባሉበት ሰዓት እዛም ላይ ጭምር ነው ጥቃቱን የሰነዘሩት። ቤቷ ላይ ብቻም አይደለም ጥቃቱን የሰነዘሩት። ሰዎች እየተሯሯጡ ለማምለጥ በሚሞክሩበት ሰዓት ውጭም ላይ ሳይቀር ነው ጥቃቱ የተሰነዘረውና ይሄ ትንሽ ፖሊሶች እዛ አካባቢ ምን ሲሰሩ ነበረ የሚለውንም በግልጽ ያስቀምጣልና እንትኗ መጠጥ ቤቷ ላይሰንስ ነች፣ እውቅና ያላት ወይም ደግሞ ፈቃድ ያላት ብትሆንም ጥቃቱ የተፈጸሙ በምን አጋጣሚ ወይም ሰዎቹ ከምን ሞቲቭ እንደሆነ ማረጋገጥ አልተቻለም እንጂ ስለ ቤቷ ማንነት ወይም ደግሞ የመጠጥ ቤቱ ማንነት ጥቃቱ የተሰነዘረበትን አጋጣሚ ሰዎች ከየት እንደመጡ በምን ሁኔታ ይሄኛውን በተለያየ መንገድ እየተገለጸ ይገኛል። አሁን እንግዲህ ጋዜጠኞች በተለይም የኤስኤቢሲ የደቡብ አፍሪካው ማለት ነው የደቡብ አፍሪካው ብሮድካስቲንግ ኮርፖሬሽን መረጃ እንደሰጠው ከሆነ አሁን በብዙ መንገድ ስራዎች እየተሰሩ ነው። ግን ጥቃቶቹ ለምን እንደተፈጸሙና እነዚህ ጥቃት የፈጸሙ ሰዎች ማንነታቸው ምንድነው፣ እንደዚህ አይነት ድርጊት ለመፈጸምስ ያበረታታቸው ወይም ደግሞ ፑሽ ፋክተር የሆናቸው የሚለውን ማረጋገጥ አልተቻለም። አሁንም ቢዚ ነን ኦብቴኒንግ ስቴትመንት ወይም ደግሞ መግለጫ ለማግኘት ቢዚ ሆነናል። በተለያየ አጋጣሚ እንግዲህ የፖሊስ ኃላፊዎችም የአንዳንድ የደህንነት ሰዎችም መረጃ መስጠት አልቻሉም እስካሁን ነው ያሉት። ይህ ማለት እንግዲህ የኤስኤቢሲ ዘጋቢዎች ናቸው ይሄን ያሉት። ምክንያቱም ይህ ዜና እስከተጠናቀረበት ሰዓት ድረስ ምንም ግልጽ የሆኑ መረጃዎች መውጣት አልቻሉም እና ስቲል እንግዲህ ክራይሙን የክራይም ኤንድ ማኔጅመንት ቲም ማለት የወንጀልና የቁጥጥር ቡድኖች ቦታው ላይ ደርሰዋል። ከዛም ውጭ ደግሞ የተለያዩ የፖሊስ አካላት ከደህንነት ጋር የተገናኙ ስራዎች የሚሰሩ ሰዎች ደርሰዋል። የዛች አካባቢ ወይም ደግሞ በጆሃንስበርግ ቀደም ሲል የጠቀስናት ትንሿ መንደር ወይም ከተማ እሷ የክራይሞቹን የተፈጸመበትን ድርጊት የሚያጣሩ ኃይሎችም እዛው ላይ ሰፍረዋል። የፖሊስ ኃይላትም እንደዚሁ እንቅስቃሴ እያደረጉ ይገኛልና ትንሽ ከዚህ ቀደም ከነበሩ ድርጊቶች የተለየ የሚያደርገው ነገር በጣም በርካታ ሰዎች ህይወታቸውን ያጡበት ነው። ይቀጥላል እንግዲህ በጣም በሚያስፈራ ሁኔታ ሲቪሊያንስ በሚዝናኑበት ቤት ላይ የተፈጸመ ጥቃት ነውና በብዙዎች ዘንድ በተለያየ መንገድና አቅጣጫ እየታየ ይገኛልና ይሄኛው ከምን ሁኔታ በምን መንገድ
መፍትሄ ሊያመጡለት አስበዋል የሚለውን የፖሊስ ስራ ቢሆንም ወይም ደግሞ የሀገሪቱ ፖሊስ የሚሰራው ስራ ቢሆንም ግን ትንሽ አስደንጋጭ ነገር እንዳለው ተነግሯልና ቢያንስ ፖሊስ እንግዲህ ቢያንስ 10 ሰስፔክትን እንግዲህ እየተከታተላቸው እንደሆነ አስቀምጧል። ቢሃይንድ አታክ 12 የሚሆኑ ሰዎች እንደሆኑ ነበር የተነገረው። እንግዲህ 10ሩን እንደው በቅርበት የተከታተላቸው እንደሆነም አንድ መረጃ ወጥቷል። እንግዲህ የፖሊስ ኮሚሽነር ፍሬድ ኬክናን ይባላሉ። ለኤስኤቢሲ እንደተናገሩት ከሆነ እንግዲህ እሳቸው ምንድን ነው ያሉት የኮሚሽነሩ ማለት ነው ቤዝድ ኦን ዊትነስ አካውንትስ ማለት እንግዲህ የነዚህ ዊትነሶች ባሉበት ወይም ደግሞ ዊትነሶቹ የአይን ምስክር በእነሱ በተናገሩበት ሂሳባዊ ስሌት መሰረት 9 ሰስፔክት ሽጉጥ የያዙ ናቸው። እንግዲህ አንደኛው ደግሞ AK-47 የተሰኘ ራይፍል ወይም ደግሞ የጦር መሳሪያ እንደያዘ ነው የተነገረው። እንግዲህ 9 ሰዎች ማለት በግልጽ 12 የሚሆኑ ሰዎች ነበር የተባለው ቀደም ሲል ኦፍ ኮርስ ሊሆኑ ይችላሉ። 9 ሰዎቹ ግን ፒስትል ወይም ደግሞ ሽጉጥ የያዙ ናቸው። ሌሎቹ ደግሞ አንደኛው ደግሞ AK-47 የተባለ ራይፍል ወይም የጦር መሳሪያ እንደያዘ ብዙ ጊዜ አሜሪካ ገበያ ውስጥ የሚታይ የጦር መሳሪያ ነውና እሱን ይዞ ጥቃቱን እንደፈጸመ ነው የተናገሩት። ሳም ቪክቲም ራንደምሊ ሾት ኢን ዘ ስትሪት በጣም በሚያሳዝነው ሁኔታ አንዳንዶቹ መንገድ ላይ ያሉ ወይም ደግሞ ጎዳና ላይ ያሉ የተፈጸመባቸው ጥቃት ነው። ከቤቷ ላይ ወይም ደግሞ ከመጠጥ ቤቷ ላይ በተፈጸመው ጥቃት ውጭም ደግሞ እንደዚሁ ስትሬት ላይ በጎዳና ላይ ያሉ ሰዎችም የዚሁ ገፈት ቀማሽ ሆነዋል። የሳውዝ አፍሪካ ፖሊስ እንግዲህ በጣም እንደዚሁ በአጋጣሚ የሆነ ታርጌት የሆነ ሳይሆን ታርጌት የሆነ ሲባል ከሌን ገላለው ወይም ደግሞ የከሌን ህይወት መቀማት አለብኝ ያሉ እንዳልሆኑ የሚያሳየው ጎዳና ላይ ያሉ ሰዎችንም ሳይቀር ነው ጥቃቱ ያነጣጠረውና ራንደምሊ ሻት ነው ያደረጓቸው። በጣም ትንሽ አስቸጋሪ ነውና ጥቃቱ በእንግዲህ ቀደም ሲል በነገርኳችሁ ከተማ ትንሽ ከተማ ነች። የቢከርስዳል በተባለች ከተማ ላይ ነው የተሰነዘረው። እንግዲህ 40 ኪሎ ሜትር ሳውዝ ዌስት ኦፍ ጆሃንስበርግ ወይም ደግሞ በ40 ኪሎ ሜትር ከጆሃንስበርግ ርቀት ላይ የምትገኝ ከተማ ናትና እንግዲህ ለደቡብ አፍሪካ እንግዲህ ጎልድ ማይን ጋር ግንኙነት እንዳላትም ይነገራል። ገንፋየር ኢራፕትድ አካባቢ ላይ በጣም እንግዲህ ያው እንደምታውቁት እሳትም ይነሳል፣ ተኩስም በዚህ ልክ የተፈጸመ ስለሆነ ማለት ነውና በቢከርስዳል አካባቢ የተፈጸመው ጥቃት እንግዲህ ዳንስሊ ፖፑሌትድ ናት። ኮሚኒቲያቸውም ደግሞ ሎንግ ፌስድ ሃይ ሌቭልስ ኦፍ ፖቨርቲ ናቸው። በጣም አንኤምፕሎይመንት ያለበት ወይም ደግሞ የስራ ቅጥር የሌለበት በብዛት እጅግ አስቸጋሪ የተባለ የህይወትን የሚመሩ ሰዎች አሉባት ናትና በ1945 በፈረንጆቹ አቆጣጠር እንደተመሰረተችም ይነገራል። እንግዲህ የሳውዝ አፍሪካ ወርኪንግ እዛ አካባቢ በከተሞች አካባቢ ያሉትን እንግዲህ አገልግሎት እንዲሰጡ ማለትም የማይን አካባቢ ወይም ደግሞ ማዕድን ማውጣት በብዛት የሚሰራበት በመሆኑ ከዛ አንጻር እንደሆነም ታይቷል። እንግዲህ 1987 ጀምሮ ይሄ በማዘጋጃ ቤት መተዳደር የጀመረች ሀገር ናትና ታውንሺፕ ሂስቶሪካሊ በጣም ይሄ አንረስት ያለባት ወይም ደግሞ መረጋጋት የማይታይባት ናትና ቫዮለንት ብዙ ጊዜ የሳውዝ አፍሪካ ጀነራል ኤሌክሽን ለምሳሌ 2014 ላይ ሲደረግ እንደምናስታውሰው ተቃውሞ የነበረባት ከተማም ጭምር ናትና በብዙ መንገድ ትንሽ አለመረጋጋት ያለበት ነውና እንግዲህ አርመን በጣም ባጭሩ ለማስቀመጥ አርምድ ሜን ኦፐን ፋየር አት ላይሰንስድ መጠጥ ቤት ወይም ደግሞ በዚህ በቢከርስዳል በተባለችው ከተማ ላይ ጥቃት እንደሰነዘሩ ነው የሚያሳየው። ጠዋት ላይ ነው እንግዲህ ሳተርዳይ ወይም 23 ጄምስ ላይ አካባቢ ወይም ደግሞ ከአንድ ሰዓት በፊት አዳሩን ንጋቱን ማለት እንችላለን ነው። ፖሊስ እንዳለው ደግሞ 12 ያልተለዩ ሰዎች ተሳትፎበታል። አትሊስት 10 ሰዎች ጉዳት ደርሶባቸዋል፣ 9 ህይወታቸውን አጥተዋል። እንግዲህ በተለያየ የፖሊስ አጋጣሚዎችም ደግሞ ስራዎችን እየሰሩ እንደሚቀጥሉ ነው የተነገረው። ግን ይሄኛው አጋጣሚ ትንሽ የደቡብ አፍሪካን የጸጥታ ሁኔታም የሚፈታተንና አገሪቱ ያለችበትንም ቁመና እንደዚሁ በተለያየ መንገድ ሊያሳይ ይችላል። ምክንያቱም ከዚህ ቀደም የና ሲሪል ራማፎሳ መንግስት ከዚህ ከሙስና ጋር በተገናኘ የቀድሞውን ፕሬዚዳንት በከሰሰበት ሰዓትም እንደዚሁ አለመረጋጋት ነበረ። ከዛም ባለፈ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በነጭ ገበሬዎች ላይ ወይም ደግሞ አፍሪካነስ የሚባሉት ላይ የደቡብ አፍሪካ መንግስት ጫና እየፈጠረ ነው በሚል ክስ ያቀርብ ነበረ። ክሱን ተከትሎም ደግሞ የተለያዩ
አስቸጋሪ ሁኔታዎች መፈጠራቸው ይታወሳል። ስለዚህ ደቡብ አፍሪካ እንደውም የሲሪል ራማፎሳ መንግስት የሀገሪቱን መረጋጋት አመጣለሁ ብሎ የሚያስብ መንግስት ነው ተብሎ ቢታሰብም ግን ደግሞ ቀደም ሲልም በነበሩ ጊዜያት በደቡብ አፍሪካ የሚፈጸሙ ጥቃቶች የምንመለከታቸው ከዚህ ከሙስና ጋር እንደዚሁም ደግሞ ከአሜሪካ ጋር ከገቡበት ሰጣ ገባ በብዙ መንገድ ትንሽ ሀገሪቱ ፈተና ላይ እንደሆነች ይጠቁማል። ስደተኞችም በአብዛኛው ይገኙባታል፣ ኢትዮጵያውያን ጨምሮ እንደሚገኙ ይታወቃልና ትንሽ አስቸጋሪ የሚያደርገው እንደዚህ አይነቶችን አንገር ማኔጅ የሚያደርጉባቸው መንገዶች የደቡብ አፍሪካ ፖለቲከኞች ትንሽ ችግር እየፈጠሩ መሆኑን የሚጠቁም ነው። ምክንያቱም በደቡብ አፍሪካ የሆኑ ሁሉ ትንሽ አስቸጋሪ ጊዜያትን ሰዎች ከዚህ ከማዕድን ማውጣት ጋር ከስደተኞች ጋር በተገናኘ ከዚህ ከጥቁርና ከነጭ ጋር በተገናኘ ሄዳይኖፎቢያ በሚባለው ጉዳይ ብዙ ነገሮች ትንሽ ችግር ያለበት አካባቢ የሆነ መጥቷልና በኢኮኖሚም እንደምታውቁት በአፍሪካ ግንባር ቀደማ ነች። ያው ከናይጄሪያ ጋር ቦታ የመቀየር ባህር ያለ ግን ደቡብ አፍሪካ በስልጣኑም በምኑም ትንሽ ከፍ ያለች አገር ናት። ግን አሁን ባለው ሁኔታ ደግሞ በቀላሉ የሚታይ እንዳልሆነ ነው እየተነገረ ያለው። ግን ሰላም ይመጣል የሚል ሀሳብም እንደዚሁ አለና የደቡብ አፍሪካ ፖለቲካ በጣም ውስብስብ የሚባል እየሆነ ነው የመጣውና ይሄኛው ደግሞ ትንሽ ከጥቃቱም አንጻር ሌላ መልክ እንዳይኖረው እንትን አለ። ደቡብ አፍሪካ እንግዲህ ብዙ የሚባልላት ሀገር እየሆነች መታለች። ግን በዚህ ደግሞ አሁን ባለው ሁኔታ ቀደም ሲል የነበሩ ጊዜያትን እንኳን ስናስታውስ ትንሽ የፖለቲካ መወዘጋገቦች እየመጡባት ያለች ሀገር ሆናለች እና ከዚህ ቀደምም የምናያቸው አንዳንድ የፖለቲካና ወታደራዊ እንቅስቃሴ ትንሽ ዲፕሎማሲዋንም ጫና ውስጥ እያስገባት ሊሆን እንደሚችል ይነገራልና በጣም ይሄ ከዚህ ከህገወጥ ወንጀሎች ወይም ደግሞ ከጾታም ጋር በተገናኘ ያው እነዚህ መድፈር የሚባሉት ነገሮችን በስፋት የሚታዩባት አገር እየሆነች ነው የመጣችው። ግን ይሄም ሆኖ ደቡብ አፍሪካ በፖለቲካው መንገድ ነቃ ያለች ሀገር፣ በኢኮኖሚ ነቃ ያለች ሀገር፣ ከሌላው ዓለም ጋር ዲፕሎማቲካሊ በምሰራበትም አጋጣሚ ነቃ ያለች ሀገር መሆኗን ደግሞ ታሳቢ ማድረግ ያስፈልጋል። ግን አንዳንድ ነገሮችን አሁን በተለይም የተፈጸመው ጥቃት እጅግ ዘግናኝ ሆኖባቸዋል። ምክንያቱም አንዳንድ ጊዜ እንደዚህ አይነት ሁኔታዎችን በቀላሉ ማየት ስለማይቻል መረጃዎችንም ለማየትም እጅግ አስቸጋሪ ያደርገዋልና በብዙ ሁኔታዎች በብዙ መለኪያዎች መፍትሄ ይመጣል ተብሎም እየታሰበ ይገኛል። ግን አንዳንዱ በጣም ኢንተርናሽናሊ ትንሽ አስቸጋሪ ጊዜያትን ሊያሳልፉ እንደሚችሉ እየተነገረ ይገኛል። ውድ ተመልካቾቻችን አዳዲስ መረጃዎች ስለሚኖሩ እነሱን ደግሞ በስፋት እንመለስባቸዋለን። አመሰግናለሁኝ።